ዓለምን ያስደነገጡ አራት ታላላቅ ሰበር መረጃዎችን ይዘን ቀርበናል። ፕሬዚዳንት ትራምፕ ከዳቮስ ሲመለሱ በእጃቸው ላይ የታየው ቁስል ብዙዎችን አነጋግሯል። ፕሬዚዳንቱ በኤርፎርስ ዋን ላይ ስለ ጤና ሁኔታቸው የሰጡት ምላሽ ምንድን ነው? በሌላ በኩል አሜሪካ በይፋ ከዓለም ጤና ድርጅት አባልነቷ ለቃ ወጥታለች። የዶክተር ቴድሮስ አዳኖም ተቋምና የአሜሪካ ባንዲራ ሲወርድ የታየበት አስደንጋጭ ክስተት ዝርዝር አለን። ወደ ሀገር ውስጥ ስንመለስ ደግሞ ኢትዮጵያ የተበደረችውን እጥፍ የምትከፍልበት አዲስ የብድር ስምምነት በፓርላማ ተቋሞ ገጥሞታል። የ30 ሚሊዮን ዶላር ብድር እንዴት ወደ 60 ሚሊዮን ዶላር አደገ? እንመለከተዋለን። ቲክቶክ ከአሜሪካ እገዳ እንዴት አመለጠ? በድብቅ የተደረገው የባለቤትነት ሽርክና ለተጠቃሚዎች ምን ይዞ መጥቷል? ዝርዝሩን ይዘናል። ሰላም ጤና ውስጥልኝ የተከበራችሁ የዩቱብ ቻናል ቤተሰቦች፣ እነዚህና ሌሎች የተሰሙ መረጃዎችን ይዘናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ምጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ ቀዳሚ ወዳደረግነው ዝርዝር መረጃ ሳልፍ ትራምፕ በእጃቸው ስላለው መቁሰል ማብራሪያን ሰጡ። ከዳቮስ የዓለም ኢኮኖሚ ፎረም ወደ ዋሽንግተን በመመለስ ላይ ሳሉ ፕሬዚዳንት ትራምፕ በግራ እጃቸው ላይ ስለታየው ግልጽ የሆነ መቁሰል በኤርፎርስ ዋን ላይ ለተገኙ ጋዜጠኞች ምላሽን ሰጥቷል። ከጋዜጠኞች ለፕሬዚዳንቱ ጥያቄ ቀርበላቸው እንዴት ቆሰሉ ሲባሉ ፕሬዚዳንቱ እንደገለጹት እጃቸው ጠረጴዛ መቶት ወይም ደግሞ ክሊፕ እንዳደረጋቸውና ሁኔታው አሳሳቢ እንዳልሆነም ተናግሯል። እጄን ጠረጴዛ መታኝ፣ ከዚያም ትንሽ ቅባት ተቀባሁትም ብሏል። ለቁስሉ መታየት በየቀኑ የሚወስዱትን አስፕሪን እንደ ምክንያት ጠቅሷል። ለልባችሁ ጤንነት አስፕሪን ውሰዱ፣ ነገር ግን ትንሽ መቁሰልን ካልፈለጋችሁ አስፕሪን አትውሰዱ ሲሉ በቀልድ መልክም ገልጿል። ጋዜጠኞቹ ደህና ኖት ወይ ብለው ላቀረቡላቸው ጥያቄ በጣም ደህና ነኝ ሲሉም አረጋግጧል። ይህ በእንዲህ እንዳለ የፕሬዝዳንቱ የጤና ሁኔታ በብዙዎች ዘንድ ትኩረት ተሰጥቶት የነበረ ቢሆንም አሁን የሰጡት ማብራሪያ ጉዳዩ ከቀላል ግጭት የመነጨ መሆኑን አመላክቷል። በሌላ ዜና ቲክቶክ ከአሜሪካውያን ባለድርሻ ጋር ሽርክና በመስረት ፕሬዝዳንት ትራምፕ በአሜሪካ ውስጥ እንዳይሰራ ሊጥሉበት ከነበረው እገዳ ማምለጡ ተነገረ። በስምምነቱ መሰረት በአሜሪካ ውስጥ በሚኖረው እንቅስቃሴ ብዙሃኑ በአሜሪካውያን ድርሻ የተያዘ ሽርክናን በመፍጠር በቻይናውያን ተይዟል የሚለውን ክስ ለማስቀረት ችሏል። በሽርክና ውስጥ ቁልፍ ሚና ያላቸው ባለሀብቶች ከፕሬዚዳንት ትራምፕ ደጋፊዎች ጋር ግንኙነት ያላቸው መሆናቸውን ተነግሯል። ከእነዚህም መካከል የትራምፕ የረጅም ጊዜ ወዳጅና የሪፐብሊካን ፓርቲ ከፍተኛ ገንዘብ ለጋሽ የሆኑት ላሪ ኤሊሰን ይገኙበታል። ኦራክል የተባለው የኤሊሰን የቴክኖሎጂ ኩባንያ በሽርክና ውስጥ የ15 በመቶ ድርሻ ያለውም ሲሆን ኦራክል ቲክቶክን ለስኬት የሚያበቃውን ስልተ ቀመር ወይም ደግሞ አልጎሪዝም ያዘጋጃል። የቲክቶክ ባለቤት የሆነው የቻይናው ባይትዳንስ ኩባንያ 19.9 በመቶ የሆነ ድርሻ ይኖረዋልም ተብሏል። ለቲክቶክ ያቀረቡት ሀሳብ ተቀባይነት ካላገኘ በአሜሪካ ውስጥ እንዲታገድ እንደሚያደርጉ ሲያስጠነቅቁ የነበሩት ፕሬዚዳንት ትራምፕ አሁን በተደረሰው ስምምነት ደስተኛ መሆናቸውንም ገልጿል። በአሜሪካ የቲክቶክ ባለቤትነት ላይ በተደረገው ለውጥ የመተግበሪያ ተጠቃሚዎች ከዚህ በፊት ሲያዩ የነበሩትን ዓለም አቀፍ ይዘቶችን ላያገኙ እንደሚችሉም እየተነገረ ነው። በርካታ ተጠቃሚዎችም በስምምነቱ ላይ ጥያቄ እያነሱ እንደሚገኝም መረጃው ጠቁሟል። ቲክቶክ በአሜሪካ ውስጥ 200 ሚሊዮን የሚሆኑ ተጠቃሚዎችን በመያዝ ከፍተኛ ተከታይ ካላቸው የማህበራዊ ሚዲያ መድረኮች መካከልም አንዱ ነው። ዘገባው የቢቢሲ ነው። በሌላ ዜና አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የተባበሩት መንግስታት ድርጅት አካል ከሆነው የዓለም ጤና ድርጅት አባልነት በይፋ ለቃ ወጣች። ፕሬዚዳንት ዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመናቸውን ከጀመሩበት ዕለት ካስተላለፏቸው ፕሬዝዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም ጤና ድርጅት መውጣት ተግባራዊ ሆኗል። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት እንዲነሳ መደረጉን ሮይተርስ የዜና ወኪል የዓይን እማኞችን ጠቅሶም ዘግቧል። ከአሜሪካ ጤናና የውጭ ጉዳይ መስሪያ ቤቶች ጋር በጋራ በወጣው መግለጫ መሰረት ከዚህ በኋላ አገሪቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅ በሚያስፈልጉ ጉዳዮች ላይ እንደሚሆንም ተጠቅሷል። አንድ ከፍተኛ የአሜሪካ መንግስት የጤና ባለስልጣን
በድርጅቱ ውስጥ በታዛቢነት የመሳተፍም ሆነ መልሶ አባል የመሆን እቅድ የለንም ሲሉም ተናግሯል። በበሽታዎች ቁጥጥርና ቅድሚያ በሚሰጣቸው በሌሎች የህብረተሰብ ጤና ጉዳዮች ላይ በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከሀገራት ጋር ለመስራት አቅዳለች። በኢትዮጵያው ዶክተር ቴድሮስ አዳኖም የሚመራውና ከ190 በላይ ሀገራትን በአባልነት ከያዘው ተቋም አሜሪካ ለመውጣት መወሰኗ በአሜሪካ እንዲሁም በቀሪው የዓለም ክፍል የሚከውኑ የጤና ስራዎችን የሚጎዳ መሆኑ እየተነገረ ነው። ፕሬዚዳንት ትራምፕ በመጀመሪያ የስልጣን ዘመናቸው የዓለም ጤና ድርጅት የኮቪድ-19 ወረርሽኝ በተመለከተ የሚጠበቅበትን አላከናወንም በሚል ከድርጅቱ ለመውጣት ወስነው የነበረ ቢሆንም በጆ ባይደን በመሸነፋቸው ተግባራዊ ሳይሆን መቅረቱም ይታወሳል። አሜሪካ ራሷን ያገለችው ከዓለም ጤና ድርጅት ብቻ ሳይሆን በቅርቡ ከበርካታ የመንግስታቱ ድርጅት አካላት ከሆኑ ተቋማት ለመውጣት ከመወሰኗ በተጨማሪም የሰላም ቦርድ በማለት ፕሬዚዳንት ትራምፕ ያስተዋወቁት ስብስብ የተባበሩት መንግስታትን ሚና የሚያዳክም ነው በሚል እየተቸም ይገኛል። በመጨረሻም ከሀገር ውስጥ የኢትዮጵያ መንግስት የተበደረውን እጥፍ የሚከፍልበት የብድር ስምምነት በፓርላማ ጥያቄ አስነሳ። ኢትዮጵያ ከደቡብ ኮሪያ ኢምፖርት ኤክስፖርት ባንክ ጋር የተፈራረመችው የ30 ሚሊዮን ዶላር የብድር ስምምነት በፓርላማ ጥያቄ አስነስቷል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 9ኛ መደበኛ ስብሰባውን በትናንትናው ዕለት አካሂዷል። ምክር ቤቱ በዚሁ ስብሰባው የጤና ተቋማትን አገልግሎትና ተደራሽነትን ለማሻሻል ያግዛል ያለውን የብድር ስምምነት ለዝርዝር እይታ መርቷል። ብድሩ ከደቡብ ኮሪያ ኤክስፖርት ኢምፖርት ባንክ የተገኘና መጠኑም 30 ሚሊዮን ዶላር ሲሆን የብድር ስምምነቱ በ40 ዓመታት ከፍሎ የሚጠናቀቅ መሆኑን በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ ለአባላቱ አስረድቷል። የብድር ስምምነቱን በተመለከተ የምክር ቤቱ አባላት ጥያቄ ያነሱም ሲሆን የብድር ስምምነቱ ላይ የወለድ መጠኑ 0.5 በመቶ ነው። ይህ ደግሞ ከተበደረው በላይ ነው፣ ማለትም ወደ 60 ሚሊዮን ዶላር ይጠጋል የሚለው ይገኙበታል። ብድሩ ከሚመለስበት ጊዜ ከብድሩ ይልቅ ወለዱ ይበልጣል። ለዚህ ደግሞ ከፍተኛ ጥያቄ ያስፈልገዋልም ብሏል። የምክር ቤቱ አባል አያይዞም የፕሮጀክቱ ገዢ የሚፈጽመው በኢትዮጵያ መድኃኒት አቅርቦት ባለስልጣን አማካኝነት መሆኑ ለምን አስፈለገ? ምክንያቱም ይህ ስራ በዋናነት የጤና ሚኒስቴር የሚመለከት በመሆኑ አሳማኝ ምክንያት አለ ወይ የሚሉ ጥያቄዎችም ቀርበዋል። ሌላኛው የምክር ቤት አባል ከአዳዲስ የጤና ተቋማት በተጨማሪም የቆዩ የጤና ተቋማት ላይ ትኩረት ያደረገ ስራ እንዲሰራና አካታች እንዲሆን በተጨማሪም ለበርካታ ጊዜያት ያገለገሉ የጤና ተቋማት ላይ የመታከሚያ መሳሪያዎች እጥረት እና ብልሽት ይገጥማል። ይህን በተመለከተ በክልሎች የሕክምና መስሪያዎች የጥገና ማዕከል መቋቋም አለበትም ብሏል። ብድሩ የ15 ዓመታት የችሮታ ጊዜና በ40 ዓመታት ተከፍሎ የሚጠናቀቅ እንደሆነም ተገልጿል። በዚሁ መሰረትም ምክር ቤቱ በረቂቅ አዋጁ ላይ ተወያይቶ የጤና ስርዓትን የሚያጠናክር አዋጅ መሆኑን አምኖ ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በሙሉ ድምፅ መርቶታል። ክቡራትና ክቡራን የዛሬው መረጃዎቻችን እነዚህ ነበሩ። የፕሬዚዳንት ትራምፕ ውሳኔዎች ዓለምን በአዲስ መልክ እየቀረጹ ይገኛሉ። አሜሪካ ከዓለም ጤና ድርጅት መውጣቷ በዶክተር ቴድሮስ በሚመራው ተቋም ላይ ምን አይነት ተጽዕኖ ያመጣል? ኢትዮጵያ ከኮሪያ የወሰደችው እጥፍ የምትከፍልበት ብድር በጤናው ዘርፍ የሚጠበቀውን ለውጥ ያመጣል ወይንስ የኢኮኖሚ ጫናን ይፈጥራል? ቲክቶክ ከአሜሪካውያን እጅ መውደቁ ይዘቱን ይለውጠው ይሆን? ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ ማድረጋችሁን አትዘንጉ። ከሰዓታት በኋላ በሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።